የቤተሰቦችሽን ህይወት ለመለወጥ ወይ ደግሞ የቤተሰቦችሽን ህይወት ለመለወጥ በተለይ ሴቶች አረብ ሀገር ቤተሰቦቻቸውን ህይወት ለመለወጥ ወይ ደግሞ የራሳቸውን ህይወት ለመለወጥ ለእናት አባቶቻችሁና ለወንድም እህቶቻችሁ የሆነ ነገር ለማድረግ ለራሳችሁም በትክክል ለመቆም ራሳችሁንም ለመደገፍ ብዙ ዋጋ ከፍላችሁ ቤተሰቦቻችሁ ሳይቀር ከብት ሸጠው እኔ ብዙ የአራጣ ነው ምን ብድር ተበድረው ልጇን ወደ አረብ ሀገር የላኩ እሷ ግን አረብ ሀገር ሆና ወንድ ወድጃለሁ ብላ ከ200 ነው ከ300 ሺህ ብር በላይ ያሰው ገንዘቧን በልቷት 2 ዓመት የተቀመጠችው ልጅ 2 ዓመት ሌላ ድጋሚ ተቀምጣታቅ አረብ ሀገር የምትኖሩ ሴቶች ይሄ ቪዲዮ ለእናንተ ነው። በእርግጠኝነት ነው የምነግራችሁ በጣም ብዙ የምትማሩበት ነገር አለ ብዬ አስባለሁ። እንግዲህ ስራ አረብ ሀገርም ስሪ፣ ገጠርም ስሪ፣ ከተማም ስሪ፣ ቤትም አጽጂ፣ ባንክም ማናጀር ሁኚ፣ የትም ቦታ ሁኚ፣ የትም ዋናው ለመለወጥ እስከሆነ ድረስ ምንም ነገር ስሪ፣ ስራ ነው። ስራው ላይ ጥያቄ የለው። ነገር ግን አንዳንድ ጊዜ አንዳንድ ቦታዎች ሄደን ለሆነ ለዓላማ ብለሽ ወደ ውጭ ሀገር ሄደሽ በሄድሽ ዓመት ሳይሞላሽ ቤት ሳይገዢ መኪና ሳትገዢ መሰረታዊ ነገር ሳታደርጊ ቤተሰቦችሽን በትክክል ሳታቆሚ ይሄ ፍቅር የምትሉት ነገር በጣም የሚገርም ለላውም ደግሞ የደስታንስ መውደዳችሁ እኮ በራሱ ችግር የለም። ችግር ያለው ምንድነው? ማንን ነው መወደው ነው። ለምንድነው እዚህ ሀገር የመጣሁት ነው። የእውነት አረብ ሀገር ያላችሁ ሴቶች ይሄን ቪዲዮ በደንብ ተከታተሉ። እዛ ያለሽበት ቦታ ያለሽው ለምንድነው? እዛ ድረስ የሄድሽው ለምንድን ነው? ለመለወጥ፣ ለማደግ፣ የራስሽ ቤት እንዲኖርሽ፣ የራስሽ መኪና እንዲኖርሽ። ያም ባይሆን እንኳን ለመለወጥ ነው እዛ ሀገር ያለሽው። ከእናትሽ ርቀሽ፣ ከአባትሽ ርቀሽ፣ ከእህት ርቀሽ፣ ከወንድም ርቀሽ ብዙ ዋጋ ከፍለሽ እዛ ሀገር ያለሽው ለምንድን ነው? ለመለወጥ ነው። ለመለወጥ እስከ ሄድሽ ድረስ ለመለወጥ የምትፈልግ ሴት የምታረገው ነገር ብታረጊ ምን አለ? አንዳንድ ሰዎች ፖለቲከኛ ሆነው ቁጭ ሴት ልጅ ሆነ በቃ ፖለቲከኛ ሆነ ቤተሰቦቿ ራሱ እኔ ሳያት እገረማለሁ ልጄ ናት እላለሁ እስከሚሉ ድረስ የሄደችው ለመስራት ነው። የሄደችው ገንዘብ ለመያዝ ነው። ሄዳ ግን ሌላ ሴት ሆና ተንታኝ ሆና ተሳዳቢ ሆና ራቁት ቪዲዮ ለቃቂ ሆና ራሷን አሰድባ ቤተሰቦቿን አሰድባ ራሷን ገላ ቤተሰቦቿን ገላ ያለች ሴት አለች። በዛው መጠን ደግሞ እግዚአብሔር የባረካት 2 ዓመት 3 ዓመት 4 ዓመት ሰዎች የምትሰራበት ቦታ ራሱ እስከሚገረሙ ድረስ ከስራና ከስራ ውጪ ምንም የምታውቀው ነገር የለም። በየቀኑ መማር ያለባትን ነገር ኦንላይን ገብታ ትማራለች። ማዳመጥ ያለባትን ታዳምጣለች። ጓደኞቿ አረብ ሀገር ሄደው በወሬ ተጥደው በፍቅር ብለው 30 ወንድ እያወሩ ራሳቸውን እንቅልፋቸውን ጤናቸው እንግዲህ ረጅም ሰዓት የሰራ ሰው ማረፍ አለበት አይደል? እሱ አታርፍም። ወንድ ታወራለች፣ ቪዲዮ ኮል ትላለች፣ ታፈቅራለች፣ እንደ አፍቃሪም ያረጋታል፣ እንደ ቆንጆም ያረጋታል፣ እንደ ብዙ ነገር ያረጋታል። አንቺን ግን እንዴት ነው የሚያደርግሽ? ምንድነው ሐሳብሽ? ምን ላይ ነው ያለሽው? በጣም ብዙ አይነት ሰዎች እዛ አሉ። እርግጠኛ ነኝ አንቺ ያለሽበት ቦታ በጣም ጥሩ ሊሆን ይችላል። የራስሽ ደግሞ የሆነ ድክመት ሊኖር ይችላል። ምናልባት የራስሽ